ሰላም ኩራት ተመልካቾቻችን፣ እነሆ ዛሬ ደግሞ በአንድ ጥልቅና እጅግ በጣም አስደማሚ አስገራሚ የሆነ በሰው ልጅ ዘንድ በሁሉም የሰው ልጅ ልብ ውስጥ ማንነት ውስጥ የሚገኝ አንድ ትልቅና አስገራሚ ነገር ዛሬ እናያለን። በህይወታችን አንድ እርምጃ የሚወስደን ጥልቅ የሆነ ሚስጥር ያለው በጥንቃቄ ከተያዘ እስከ በዓለም በዚች ምድር ተጽዕኖ ፈጣሪ ሊያደርገን የሚችል በጥንቃቄ ካልተያዘ እና በንቃት ካልተያዘ ደግሞ ከስቃይ አልፎ ወደ ሞት ሊያደርሰን የሚችል ዛሬ ጥልቅ የሆነ ሚስጥር ይዤላችሁ መጥቻለሁ። እንኳን መልካም ቆያችሁ። ስለዚህ ከመጀመራችን በፊት ሰብስክራይብ አድርጉ እንዳትረሱ። ሁሌ እንደምለው ለብዙዎች ለማድረስ ለብዙዎች ለማገልገል ዘንድ ሲባል ደግነታችሁን ለማሳየት ሰብስክራይብ አድርጉ፣ አድርግ። ስለዚህ እንቀጥላለን። ዛሬ የምናየው ቅድም እንዳልኳችሁ በሁሉም በዓለም ውስጥ ባሉ ሰዎች ብቻ ሳይሆን በእንስሳትም በተለያዩ የተፈጥሮ ዘንድ ሊገኝ የሚችል እና በሁሉም የሰው ልጅ ደግሞ በጣም ትልቅ ተጽዕኖ ፈጣሪ የሆነ የማይታይ የማይጨበጥ በውስጣችን የሚገኝ አንድ ድንቅ እና ሚስጥር ይዤላችሁ የመጣሁት ዛሬ። ያ ነገር ዲዛየር ይባላል። ዲፕ ዲዛየር ወይም ደግሞ ፍላጎት እንለዋለን ማለት ነው በአማርኛ። በኢኮኖሚክስ ካያችሁ የኢኮኖሚክስ ተርሙ ዲማንድ ብለን እንጠራዋለን ማለት ነው። ሁማን ኢንተረስት ኢዝ አንሊሚትድ በት ሪሶርስ ኢዝ ሊሚትድ ብለው እንደሚገልጹት ኢኮኖሚስቶች። በዚህ አጋጣሚ እኔም በዛ የተመረቁ ስለሆንኩኝ እዛ ጋር እያይዤ የገባኝ ነገር እና በሁሉም ዘንድ በጣም እንዴት ነው ይህ ፍላጎት የተባለ ወደ ሞት ሊያደርሰን የሚችለው ከፍርሃት ከስቃይ እና ከስጋት አልፎ ወደ ሞትም ሊያደርስ የሚችል እጅግ ብዙ ሰዎች የገደለ ብዙ ሰዎችን ያጠፋ ብዙ ሰዎችን ወደ እስር ቤት ያስገባ ይሄ ፍላጎት የሚባል ነው። እንዴት ነው የሚሆነው እንደዛ የሚሆነው የሚለውን ነገር በጥልቀት እያየን እንሄዳለን ማለት ነው። በጥንቃቄ ከተጠቀምንበት በንቃት በማስተዋል ይህ በውስጣችን የተሰጠን ፍላጎት ደግሞ ኤክሰርሳይዝ ካደረግነው ልምምዱ ውስጥ ከገባን እና ተግባራዊ ካደረግነው ደግሞ እጅግ በጣም ታላቅ ሰው ሊያደርገን የሚችል የዓላማ ሰው ሊያደርገን የሚችል በዓለም ውስጥ በጣም ትልቅ የፈጠራ ሰው ሊያደርገን የሚችል ትልቅ ተጽዕኖ ፈጣሪ ሰው ሊያደርገን የሚችል ይህ ዲፕ ዲዛየር ወይም ደግሞ ፍላጎት ብለን የምንጠራው ነው። ከምኞት አልፎ ወደ ፍላጎት የሚሄድ ማለት ነው። ፍላጎት ማለት መፈለግ መጀመር፣ ተግባራዊ ስራ መጀመር እንደማለት ነው። ዲዛየር ብለን የምንገልጸው ማለት ነው። ስለዚህ በተለያዩ ነገሮች ከፋፍለን ማየት እንችላለን ማለት ነው። እንዴት ነው? መጀመሪያ በኔጌቲቭ ሳይድ በአሉታዊ ሳይድ ስናየው ፍላጎታችን በጥንቃቄ ካልያዝ ነው እና በንቃት በማስተዋል ካላየ ነው ሁሉም ፍላጎቶች የሰው ልጅ ስቃዮች ናቸው። ለሰው ልጅ እስር ቤት ውስጥ የሚያስገቡ፣ ለሰው ልጅ ፍርሃት ውስጥ የሚያስገቡ፣ የሰው ልጅን ድህነት ውስጥ የሚያስገቡ በጣም ስግብግብ የሚያደርገን ይህ ፍላጎት ነው ማለት ነው። ቅጥ ያጣ ፍላጎት። ይህ የሚሆነው መቼ ነው ካላችሁ ቅድም እንዳልኳችሁ በጥንቃቄ ካልሆነ በንቃት ካልሆነ ስግብግብ እንሆናለን። አንድ ሰው ለብቻዬ ማለት ከጀመረ ለእኔ የሚል ዝንባሌ ካለው ይህ አሉታዊ የሆነ ፍላጎት ነው ያለው ማለት ነው። ይህ አሉታዊ ፍላጎት ደግሞ በህይወቱ እጅግ በጣም ትልቅ የሆነ ስቃይ ውስጥ የሚያስገባ፣ እነዚህ ስቃይ ውስጥ የምንላቸው እስር ቤት ሊሆን ይችላል፣ የአእምሮ እስር ቤት ሊሆን ይችላል፣ የአካል እስር ቤት ሊሆን ይችላል ማለት ነው። ስለዚህ ወደ ስቃይ ውስጥ የምንገባው ከዚህም አልፎ እስከ ሞት ሊያደርስ የሚችል ይህ አሉታዊ ፍላጎት ሲኖረን ነው። ጊዜያዊ የሆነ ፍላጎቶች ለምሳሌ የሰው ልጅ በአካልና አካላዊና አእምሯዊ ፍላጎቶች ካሉት ምንም ጥርጥር የለውም ይህ ወደ ስቃይና ወደ ስጋት ወደ ፍርሃት የሚወስደን ፍላጎት ነው ማለት ነው። ለምሳሌ በአካላዊ ፍላጎት በማየት በግንኙነት ውስጥ ብናየው ተመራጭ ይሆናል ማለት ነው። ለምሳሌ አንድ ወንድ ልጅ
መንገድ ላይ ያገኛት በጣም የምታምር ሴት ልጅ አይኗ ውብ የሆነ አፍንጫዋ፣ ጥርሷ፣ ከንፈሯ እጅግ በጣም የወንድ ልጅ ስሜት ቀስቃሽ የሆነ ውብና አካል ካላት ይህ ሰው ሊመኛት ይችላል። ምኞቱ ምንድን ነው? ከምኞቱ አልፎ ሊፈልጋት ይችላል። ዲዛይር ሊኖረው ይችላል። እሷን የእሱ ለማድረግ ጾታዊ ግንኙነት ለማድረግ ፍቅር ውስጥ ለማስገባት ከመቀጽበት በጊዜያዊ ፍላጎት እሷን ለማግኘት ሲሞክር ምንም ጥርጥር የለውም፣ ቅድም እንዳልነው ነው፣ ስቃይ ውስጥ ነው የሚገባው ማለት ነው። እች ልጅ ምናልባት ባል ያላት ፍቅረኛ ያላት ልትሆን ትችላለች። ስለዚህ ለሷ ዝም ብሎ ስላያት ብቻ፣ ቂጧን ስላማረው ብቻ፣ ደረቷን ስላማረው ብቻ፣ ውበቷን አይቶ እሷን በቃ ማግኘት ብሎ ባለው ጉልበት ባለው ገንዘብ እሷን ለመውሰድ ሲሞክር ምንም ጥርጥር የለውም ስቃይ ውስጥ ሊገባ ይችላል። አንደኛ ባላት በሷ ባል በሷ ፍቅረኛ ሊመታም፣ እዛ ኤክሰርሳይዝ ሲያደርግ የሆነ ተግባራዊ ሙከራ ሲያደርግ ሊመታም ሊገደል ይችላል። በሁለተኛ መልኩ እሷን እያየ በአእምሯዊ አስተሳሰብ ላይ እሷን አይቶ ቤቱን ሲመለስ ፍቅረኛው ጋር ምንም አካላዊ ካልሆነ በስተቀር አእምሯዊ ያቺ ልጅ ነው ያለው። አእምሮ ያቺ ቀን ያያት ሴት ልጅ ነው ያለው። ከዛ ደግሞ ያው ስሜቱ ይታወቃል። አእምሮህን በሀሳብ ሌላ ቦታ ከሄደ አሁን ያ ሰው ሚስት ቢኖረው ከሚስቱ ጋር ያለው ስሜት በጣም ይቀንሳል። ሚስቱ ታውቅበታለች። በዛ መሰረት ከሚስቱ ጋር ያለው ግንኙነት እጅግ በጣም የላላ ይሆናል። በዛ መሰረት ምን ሊሆን ይችላል? ከሚስቱ ጋር ያለው የግንኙነት ሂደት ስቃይ ውስጥ ሊገባ ይችላል ማለት ነው። እሷም አትፈልገውም። ፍላጎት የሌለው መሆኑ ካወቀች ንቆኛል፣ የሆነ ነገር አድርጓል፣ የሆነ ነገር ጀምሯል ብላ ስለምታስብ ከሚስት ጋር ያለህን ግንኙነት ስቃይ ውስጥ ያስገባል። እዛ ስቃይ ውስጥ ከገባ ያው ሂዶ ምን ጋር መድረስ እንደሚችል ያው የሚታወቅ ይሆናል ማለት ነው። በሌላ መልኩ በስልጣን መልኩ ሊታይ ይችላል። ፍላጎት፣ አሉታዊ ፍላጎት፣ የስልጣን ጥማት ያለው ሰው ሊያስር ይችላል። ስልጣኔን ሊፈታተንብኝ ይችላል ብሎ ያሰበውን ሰው በመረጃም ያለ መረጃም በተለያዩ ነገሮች ስጋት ውስጥ ሊሆን ይችላል። የተባለውን አካል የተባለውን ሰው ሊታሰር ይችላል። በዓለም በዚህ ዓለማዊና በዚህ አእምሯዊና ስጋዊ ሁኔታዎች ስናይ ማለት ነው። ስለዚህ አንድ ሰው ደግሞ ስልጣን ከፈለገ በጣም የጥልቅ የሆነ የስልጣን ጥማት ካለው እና ስልጣን ካልያዘ የትኛውም ነገር ማድረግ ይችላል። ስልጣኑን ሲል የስልጣን ጥማቱ የስልጣን ፍላጎቱ ለማርካት ሲባል የተለያዩ ነገሮች ሊያደርግ ይችላል። የተለያዩ ሴራዎች ሊሰራ ይችላል። ያ ሴራ ደግሞ ተመልሶ ራሱን ነው የሚገዳው። ራሱን ስቃይ ውስጥ ያስገባዋል። ራሱ እስር ቤትም ሊያስገባው ይችላል። ማለት ስርዓቱን ካልተከተለ በስርዓቱን በምርጫ ሂደት በተለያዩ ትክክለኛ መንገድ ካልሄደ ራሱ ስቃይ ውስጥ ያስገባዋል። ወደ እስር ቤት ሊያስገባው ይችላል። ወደ ተለያዩ ስጋቶች ውስጥ ሊያስገባው ይችላል። እስከ ሞት ሊያደርሰው ይችላል ማለት ነው። ሌላ በስራ ሁኔታ ስናየው እውቅና ፍለጋ፣ የፖዚሽን እድገት፣ የፐርፎርማንስ ፕሮሞሽን እድገት ከፈለገ አንድ ሰው የማይሰራ ስራ ይችላል። ብዙ ስራዎች ሊሰራ ይችላል። ማጭበርበርም ሊሰራ ይችላል። የእሱ ስራ ብቻ እዩልኝ፣ እኔ ነኝ ጎበዝ፣ እኔ ነኝ አንደኛ የሚል ስሜት ይኖረውና ያ ፍላጎቱ ያቺ የፈለጋት ፖዚሽን ያቺ የፈለጋት የደሞዝ ጭማሪ እያሰበ የተለያዩ ሴራዎች ሊሰራ ይችላል። ይህ እንደዚህ የሚያደርገው ሰውየው ሆን ብሎ አይደለም። አሉታዊ ፍላጎት ስላለው፣ አሉታዊ ኔጌቲቪቲ ዲዛየር በውስጡ ስላለው ያ ነገር ከሰዎች ጋር እንዳይስማማ ያደርገዋል። ከሰራተኞቹ ጋር ሊጣላ ይችላል። ታውቁታላችሁ መቼም እንግዲህ በስራ ውስጥ በስራ ዓለም ያላችሁ ሰዎች፣ አንዳንድ ሰዎች በጣም ጥልቅ የሆነ አሉታዊ ፍላጎት ለእኔ ብቻ የሚሉ ሰዎች ከሆኑ እኔ ምሰራው ነው ትክክለኛ ብለው ያስባሉ። እኔ ነኝ አዋቂ ይላሉ፣ እኔ ነኝ ጥበበኛ ይላሉ፣ እኔ ነኝ ተሸላሚ ይላሉ፣ እኔ ነኝ አንደኛ ይላሉ። በዛ መሰረት እነሱ በሚሉት እኔ የሚል ፍላጎት ካልተሳካላቸው ከሙሉ ሰራተኛ ጥላቻ ይፈጥራሉ። ስለዚህ ጥላቻ ከፈጠሩ መስሪያ ቤቱ ራሱ ሊጠሉት ይችላሉ። ሰውየው በአእምሮ ምን ሆነ? ስቃይ ውስጥ ገባ ማለት ነው። ስጋ ውስጥ ገባ፣ ፍርሃት ይለዋል ማለት ነው። ስለዚህ ያ ነገር መጨረሻው ሊያገኘው ይችላል፣ ላያገኘው ይችላል። ቢያገኘው ምንም ስጋት ውስጥ ነው የሚያስገባው ማለት ነው። ሌላው በተለያዩ
በፖዚሽን መልክ በሃይማኖትም ዙሪያ ይታያል እኮ። ቅጥ ያጣ አሉታዊ ፍላጎት ከሆነ እኔ ነኝ ትክክለኛ ሰባኪ፣ እኔ ነኝ ትክክለኛ አዋቂ። በተለያዩ ሃይማኖቶች ማየት ትችላላችሁ። እያንዳንዱ የእምነት ተከታዮች የሆናችሁ ሰዎች በዛ ውስጥ ያሉ ራሱ ሰባኪዎች እኔ ነኝ አንደኛ ብለው ለየት ማለት ይፈልጋሉ። ዩኒክ መሆን ይፈልጋሉ። ዩኒክ መሆን የሚፈልጉት ነገር ምንድን ነው? ኢጎ ነው። ይሄ ዲዛይር የምንለው አንዱ የኢጎ አካል እስከሆነ ድረስ በምን መልኩ? በአሉታዊ መልኩ ካየ ነው ማለት ነው። በዛ መልኩ ከዛ ያሉ ሰባኪያን እዛ ያሉ አገልጋዮች እኔ ነኝ የሚል የእኔነት ስሜት ሲኖራቸው በዛ ውስጥ በስቃይ ውስጥ ነው የሚያልፉት ማለት ነው። ጥሩ ስሜት የላቸውም። ስሜታቸው በትክክል ለህይወታቸው የሚያገለግል ሆኖ አይቆይም ማለት ነው። ስለዚህ ብዙ በዓለማችን የሚታዩ እጅግ በጣም ለጦርነት ምክንያት የሆኑ ይህ ትክክለኛ ያልሆነ ፍላጎት፣ ጊዜያዊ የሆነ ፍላጎት ነው ማለት ነው። በሀገራችን ማየት ትችላላችሁ። ባይዘወይ በእያንዳንዱ ብሔር፣ በእያንዳንዱ ሃይማኖት፣ በእያንዳንዱ በሀገራችን ብቻ ነው የምላችሁ ይህ ቅጥ ያጣ ፍላጎት በሰው ልጅ ቅጥ ያጣ ኔጌቲቪቲ የሆነ ዲዛይር ለብዙ ሰዎች የሞት ምክንያት ሆኗል። ለምሳሌ እንውሰድሽ። ለምሳሌ በሰሜን ጦርነት የነበረ ነገር ምንድን ነው ብላችሁ ብታስቡ ይህ ኔጌቲቪቲ ዲዛይር ነው። አሁን ይሄ በግለሰብ ሊታይ ይችላል፣ በቡድን ሊታይ ይችላል። ይህ ኔጌቲቪቲ ዲዛይር እኔ ነኝ ጀግና፣ የእኛ ብሔር ጀግና፣ እኛ ልዩ ነን በተፈጥሯችን። ፈጣሪ ሲፈጥረን ይህቺ ብሔር፣ ይህቺ አካባቢ፣ ይህቺ ክልል፣ ይህቺ ሀገር የተለየች ናት ብሎ ማሰብ ኢጎነት ነው፣ እኔነት ነው። ይህ እኔነት ደግሞ ኔጌቲቭ የሆነ ወይም ደግሞ ቅጥ ያጣ ዲዛይር ነው። አእምሯዊ ፍላጎት፣ ስጋዊ ፍላጎት፣ ጊዜያዊ ጥቅም ፍለጋ ወደ ምን ሊወስደን ይችላል? ወደ ጥላቻ፣ ወደ ጦርነት፣ ወደ አካል መጉደል፣ ወደ ሞት፣ መጨረሻው ሞት ከስቃይ አልፈው ወደ ሞት ሊያደርሰን የሚችል በሀገራችን ብቻ አይደለም፣ በዓለም ዙሪያ ስታዩ ለብዙ ሰዎች ለሞት ምክንያት የሆነው ይህ ፍላጎት የሚባል ነው። ፍላጎት በምን ሲገለጽ? በአካላዊና አእምሯዊ በቅጥ ያጣት ጊዜያዊ ፍላጎቶች ሲለካ ለሰው ልጅ ሁሉ መከራና ስቃይ ምክንያት የሆነ ይህ ኔጌቲቪቲ ዲዛይር ነው ማለት ነው። ማየት ትችላሉ። በሃይማኖት ዙሪያ ስንት ሰው ሞተ? ጎግል ሰርች አድርጉ። ይህ በሃይማኖት የሞተው ሰው ምክንያቱ ምንድን ነው? በሃይማኖቴ አትምጣብኝ የሚል ቢሃይንድ ቢዮንድ ዛት ምንድን ነው ያለው የሚለውን ነገር ለሁላችን ለእናንተ የቤት ስራ ልተወው ማለት ነው። በፖለቲካም ጭምር ዩክሬን፣ ራሽያ ያለው ጦርነት ምንድን ነው? በጋዛ፣ በእስራኤል፣ በኢትዮጵያ ውስጥ ያለው፣ በሱዳን፣ ሁለቱ ሱዳን፣ ደቡብ ሱዳንና ዋናው ሱዳን ምንለው፣ በዛ ውስጥ ያለው የጦርነት በኤርትራና በኢትዮጵያ በነበረ ጦርነት ምንድን ነው መነሻው ጦርነቱ ብላችሁ ካያችሁ ዲዛይር ነው። ዲዛይር በምን? ኔጌቲቪቲ ዲዛይር፣ ቅጥ ያጣ ፍላጎት። እኛንን የኛ መሬት ነው፣ የኛ ቦታ ነው፣ የኛ ቤት ነው፣ የኔ መኪና፣ የኔ 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 የሚል ነገር ያ ኔጌቲቪቲ እና አእምሯዊና አካላዊ ፍላጎቶች፣ እነዚህ ቅጥ ያጡ ፍላጎቶች ከስቃይ አልፈው ወደ ሞት ሊያደርሱ እንደሚችሉ ጥናትም ማየትም ትችላላችሁ። አሁን በግሌ እንዴት ነው ሰደው ብላችሁ ካያችሁ ፍላጎትህን ይህን ነገር ካላወቅ አንተ በስቃይ ውስጥ ይህ ሚዛናዊ የሆነ ነገር ካላወቅ ካልተረዳህ ወደ ስቃይና ወደ ሞት ለመምራት መርጣል እንደማለት ነው። እኔ በቅርቡ ነው የገባኝ ማለት ነው። በቲንክ ኤንድ ግሮው ሪች የሚል መጽሐፍ ወይም ደግሞ በአማርኛ ሲተረጎም አስበህ ሀብታም ሁን በሚል መጽሐፍ ላይ ካያችሁ የመጀመሪያው ፕሪንሲፕል ብሎ ያስቀመጠው ዲዛይር ነው፣ ፍላጎት። እሱ ያስቀመጠው ናፖሊዮን ያስቀመጠው በጥሩ ነገር ነው ያስቀመጠው። ያንን ነገር አላየውም አልዳሰሰውም ብዬ ነው የማስበው። እና ብዙ ሰዎች 25,000 ሰዎች ስኬታማ የሆኑ ሰዎች ሲጠኑ የሰው ልጅ የመጀመሪያ ስኬቱ የመጀመሪያ ፕሪንሲፕል ማድረግ የሚችለው ፍላጎት መኖር አለበት። ያ ፍላጎት ብሎ የገለጸው ራዕይ ለማለት ነው። በዛ መጽሐፍ አልገለጸውም። ራዕይ ቪዥን መኖር አለበት፣ ፐርፐዝ። እና በዛ መጽሐፍ በቲንክ ኤንድ ግሮው ሪች ምን ብሎ ነው የሚገልጸው? ፐርፐዝ መኖር አለበት። አላማ ካለው
አንድ ሰው ከየት ተነስቶ የት መድረስ እንደሚችል የሚያሳይ የመጀመሪያ ፕሪንሲፕል ብሎ ነው ያስቀመጠው። በዛ ልክ ስታየው ጥሩ ነው። ነገር ግን ያልታየው ቢዮንድ ዛት አሁን ያልነው ለዓለም በጣም ትላልቅ ስቃዮች የሆነ የስቃዮች ሁሉ ምንጭ የሆነ የሞት ሁሉም የብዙ ሰዎች የብዙ ሚሊዮን ሰዎች ሞትም ጭምር ምክንያት የሆነ ይህ ዲዛየር ይህ ፍላጎት እንደሆነም ማወቅና መረዳት ያስፈልገናል ማለት ነው። ስለዚህ ፍላጎት ለነዚህ ጥቅም ማለት በህይወቴ ጥቅም ከሌለው ለምን ነው ታዲያ የምፈልገው? ለምን ነው የምኖረው? የመኖር ትርጉሙ ታዲያ ምንድን ነው? ምን ልትለን ፈልገህ ነው እያላችሁ ይሆናል። ትክክል ናችሁ። የሰው ልጅ ፍላጎት አያልቅም። ከነ ፍላጎቱ ነው የተፈጠረው። ዩኒክ የሆነ ዲዛይር አለን። እያንዳንዳችን እንደ መልካችን ልዩነት ሁሉ የተለየ ስጦታ፣ የተለየ ጂኒየስ የሆነ ኢንተለጀንስ በውስጣችን ውስጥ ፈጣሪ ያስቀምጧል። ይህ የሚካድ ነገር አይደለም። ነገር ግን የሰው ልጅ ሁሉ ይህንን ነገር መንገድ ስቶ በአካላዊና አእምሯዊ በዓለማዊ ቅዠት በጊዜያዊ ፍላጎቶች ራሱን አስሮ ራሱን ወደ ስቃይ ውስጥ አስገብቶ እስከ ሞት ድረስ ውስጥ ለሚኖርበት ህይወት እጅግ በጣም አስከፊና አሰቃቂ ህይወት እንዲኖር የራሱ ምርጫ ሆኗል ማለት ነው። አሁን ዛሬ የምንለው ግን ፍላጎት ወደ አዎንታዊ መምጣት አለበት። ከአካላዊና አእምሯዊ ፍላጎቶች ወደ መንፈሳዊ ፍላጎት መምጣት መቻል አለበት። የሰው ልጅ መንፈሳዊ ፍላጎት በህይወት ሲኖር እጅግ በጣም አስደማሚ ነገር ይፈጥራል። እጅግ በጣም በዓለም ተጽዕኖ ፈጣሪ ሰው ይሆናል። እንዴት ነው ተጽዕኖ ፈጣሪ መሆን የሚችለው ካላችሁኝ፣ መንፈሳዊ ሲሆን አንድ ሰው እያንዳንዱ የህይወት ሂደት በህይወቱ የሚያደርገው እያንዳንዱ እንቅስቃሴ የነቃ ነው፣ ማስተዋል የታከለበት ነው። ሁል ጊዜ በማስተዋልና በግንዛቤ ውስጥ ነው የሚኖረው ማለት ነው። በዛ ሂደት ውስጥ ሲኖር ሰውም አያስከፋም። የሚፈልገው ነገር ሁሉ ከራሱ ውጭ አልፎ ለሌሎች ምን ሊጠቅም ይችላል፣ ለሌሎች ሰዎች ምን ማገልገል እችላለሁ ብሎ ስለሚያስብ ከግላዊ ጥቅም ከዓለማዊ ጥቅም መንፈሳዊ ጥቅም ያስቀድምና እያንዳንዱ የሚሰራው ስራ ለብዙ ሰዎች የህይወት መትረፍ፣ ለብዙ ሰዎች የህይወት ጸጋና በረከት የመሆን እድሉ በጣም ከፍተኛ ነው ማለት ነው። አሁን በዚህ ሰዓት ይህንን ንግግር በማደርግበት ሰዓት የአውሮፕላን ድምፅ እየሰማሁ ነው። ይህ የአውሮፕላን ድምፅ የፈጠረው ያስበውን ሰው ለራሱ ብቻ ፍላጎት አስቦ አይደለም፣ ለሌሎች ሰዎች ምን ጥቅም እሰጣለሁ ብሎ ነው። አሁን በአንድ ሰዓት ውስጥ ስንት ሰዎች በአንድ ሰዓት ወይም ደግሞ በአንድ ቀን ስንት ውቅያኖስ አቋርጠው ወደ ፈለጉበት ቦታ የዓለማችን ጫፍ እስከ ጫፍ እየተዘዋወሩ ይገኛሉ ማለት ነው። ስለዚህ አውሮፕላን ራሱ የመፈጠሩ ሰዎች በዓለም ተጽዕኖ የፈጠሩ ሰዎች ከራሳቸው አልፈው ትላልቅ ሀሳቦች ሲያስቡ ለብዙ ሰዎች መትረፍ ሲችሉ ይህ መንፈሳዊ ፍላጎት ነው ማለት ነው። ሌላው መስጠትን፣ በቃ ያለህን ነገር ለሰው ልጆች መስጠት እንድትችል ካሰብክ፣ ፍቅር ካለ በህይወት ለሰው ልጆች ሁሉ ያለህን ማካፈል ስትጀምር በሀሳብ አሁን ለምሳሌ ይህንን ሳደርግ መንፈሳዊ ፍላጎት ነው ይህ ነገር። እኔ አሁን በዚህ ዩቲዩብ ምንም አይከፈልኝም። ነገር ግን በዚህ ሀሳብ ሰዎች የማያውቁትን ነገር እንዲያውቁ፣ እኔ ያወቅኩትን ሰዎች እንዲያውቁት መርዳት መቻል፣ ይህ መንፈሳዊ ፍላጎት ይባላል ማለት ነው። ስለዚህ በህይወታችን ውስጥ ሊያልፍልን ከፈለግን፣ ደስተኛ ህይወት መኖር ከፈለግን ከራሳችን የሚያልፍ ፍላጎት መኖር አለበት። የምትፈልጉት ነገር ሁሉ ለሰው ልጆች ምን ሊጠቅም ይችላል? ለልጆቼ ከልጅህ ጀምር፣ ከቤተሰብ ከሚስትህ ከጓደኛህ ጀምር። ለጓደኛ ምን ጥቅም ሊሰጥ ይችላል? በዚህ ሀገር ምን ሊጠቅም ይችላል ብለህ ካሰብክ አንተ ፍላጎትህ ወደ ደስታ ይመራል፣ ወደ ተጽዕኖ ፈጣሪነት፣ ወደ ታላቅ ሰው ይመራሃል ማለት ነው። ለእኔ ብቻ የሚል ፍላጎት በዛ ውስጥ ከታሰርክ ግን ወደ ስቃይ ትገባለህ ማለት ነው። ወደ ስቃይ መርጠሃል። ያ ስቃይ ደግሞ ብሎ አንተን ሊገድል ይችላል። የራስህ ማሰሪያ፣ የራስህ እንቅፋት፣ የራስህ ገዳይ፣ የራስህ ዋና ጠላት ልታደርገው ትችላለህ ፍላጎትህ። ከፈለግ በዛ አንጻር በዛ አዎንታዊ መልኩ ስናየው ደግሞ ሰጪ ከሆንክ፣ ያለህን ነገር የምታካፍል ከሆነ፣ ለተቸገሩ ሰዎች ደራሽ ከሆንክ፣ ለሰው ልጆች ሁሉ ደህንነት የምትተጋ ከሆነ፣ ትጉ ከሆንክ፣ ቁርጠኛ ከሆንክ፣
ለማገልገል በአጠቃላይ አገልግሎት ሰጪ ከሆንክ አንተ መንፈሳዊ ፍላጎት አድሮብሃል። አንተ በህይወትህ ደስተኛ ሆነህ ታልፋለህ። ከዚህ ምድራዊ ዓለም ወደ ቀጣዩ ዓለም በሞት ስትለይ ራሱ በደስታ ታልፋለህ ማለት ነው። የዚህ የመኖር ትርጉሙ እዚህ ላይ ነው ያለው ማለት ነው። ስለዚህ እኛ ምን አድርግ ነው የምትለን ካላችሁኝ፣ በንቃት የምትፈልጉት ነገር ጊዜያዊ ነው ወይስ አይደለም? ይሄ የምፈልገው ፍላጎት ለእኔ ነው ወይስ ለሌሎች ሰዎች ጥቅም ይሰጣል ወይ የሚል ጥያቄ በውስጣችሁ ልነሳ ይገባል ማለት ነው። ያ ጥያቄ ከተመለሰ ያ ፍላጎት ለግል ብቻ ከሆነ ስቃይ ይዞልህ ነው የሚመጣው። በገንዘብህ ልትገደል ትችላለህ። በገንዘብህ ልትታሰር ትችላለህ። በቁሳዊ ማንነትህ ምን ልትሆን ትችላለህ? ልትታሰር፣ ልትሰቃይ፣ ልትሞት ትችላለህ። አንተ በማስተዋል ለሰው ልጅ ሁሉ የሚጠቅም ከሆነ ግን አንተም ሰልፍ ኮንፊደንስ አለ፣ በራስህ ትተማመናለህ። ሰው ለማገልገል እስከሆነ ድረስ በማንም መቆም አትችልም። በቃ ለእኔ ብቻ እውቅና ፍለጋ ብለህ በሰው አልረታ ምትል ከሆነ፣ ተከራካሪ ከሆነ፣ ፉክክር ካለ አንተ ኢጎይክ ማለት ኢጎ የተላበሰ ፍላጎት አለ ማለት ነው። ያ ደግሞ ቅድም ያልነውን ኢምፓክት ይዞ ስለሚመጣ ኔጌቲቪቲ ኢምፓክት ስላለው ያ ኔጌቲቪቲ ኢምፓክት ወደ ፖዚቲቪቲ ኢምፓክት መቀየር ትችላለህ ማለት ነው። ስለዚህ በማስተዋል ህይወትህ ኑራት። በማስተዋል ሰዎችን አገልግል። የተራቡ ሰዎች አሉ። እነዚህ የተራቡ ሰዎች ምን ሰተህ ምን ሰርተህ ነው እነሱን ማብላት መመገብ የምትችለው? መራመድ የማይችሉ ሰዎች አሉ። እነዚህ ሰዎች በምን መልኩ አንተ መርዳት ትችላለህ? በሀሳብ የሚጨነቁ ሰዎች አሉ። እነዚህ ሰዎች በምን መልኩ ልታግዛቸው ትችላለህ? ከዛ ጭንቀት ውስጥ በምን መልኩ ማገዝ ትችላለህ? በምን መልኩ ማገልገል ትችላለህ? ይህንን ነገር በህይወት ካመጣህ አንተ በህይወት አመስጋኝ ነው የምትሆነው። ሁለት ባህሪያቶች አሉ። ኔጌቲቪቲ ዲዛይር ያለው ዓለማዊና ቁሳዊ ፍላጎት ያለው ሰው ሁል ጊዜ አማራሪ ነው፣ ሁል ጊዜ ሰበበኛ ነው፣ ሁል ጊዜ ትችት ነው፣ ሁል ጊዜ ሀሜት ነው፣ ሁል ጊዜ በቀል ነው በህይወቱ። ዋቴልስ ፖዚቲቪቲ ዲዛይር ያለው ሰውስ፣ መንፈሳዊ ፍላጎት ያለው ሰው ሁል ጊዜ የነቃ ነው፣ ሁል ጊዜ አገልጋይ ነው፣ ሁል ጊዜ ሰጪ ነው፣ ሁል ጊዜ ደስተኛ ነው፣ ሁል ጊዜ ሳቂ ነው፣ ሁል ጊዜ ፈገግታ ነው፣ ሁል ጊዜ አገልጋይ ነው። በቃ ስለዚህ ወደዚህ ህይወት መምረጥ አለብህ። ስለዚህ ህይወትህ በሚዛናዊ መልኩ መምራት አለብህ። በንቃት በማስተዋል ከመራህ አንተ ፍላጎትህ ወደ መንፈሳዊ ፍላጎት ማሸጋገር ትችላለህ ማለት ነው። ይህ በአንድ ቀን አይሆንም። በልምምድ በየጊዜው በየቀኑ በየቅጽበቱ የሚደረግ መንፈሳዊ ልምምድ አንተ የመኖርህ ምክንያት ታገኛለህ ማለት ነው። መልካም ጊዜ። ስለዚህ ሳብስክራይብ ሳታደርጉ እንዳትሄዱ፣ እንዳትዘጉ። እወዳችኋለሁ በጣም።